ያለሹ መስጊድ ሂጂ ሰላት አርጊ እግዚአብሔርን ተማጸኝ ገባሽ ሶሻል ሚዲያው ላይ ደግሞ ከተቻለሽ ደግሞ ስለነሱ ምንም ነገር አትናገር እኔ መካሪ ማጥቼ በሳቁ አብጄም ነው ገባሽ ስለዚህ እኔ ደግሞ እንደህት ምን ነግርሽ ታከለዋለሁ እኮ አንድ ቀን ማሚዬ ብላ እጄን ይዛ እንኳን ያልጠየቀች ዲናት አሁን ሚዲያ ላይ መጣ ግሩፕ እናት ላይ ግሩፕ አይደራጅም እናንተ እንኳን ሳታውቁኝ የው ያስማማችሁኝ አይደል እንዴ እኔ ወድ አሁንም አሳብ የሰጣችሁ ማዚ ይኸውልሽ ቆይ ማዚ አንዴ ጂጂ ማዚ ይኸውልሽ at the end of the day አሁን ጂጂ አድቫይስ ብሰጥሽ የጂጂን ኤክስፒሪየንስ ነው እኔ አድቫይስ ብሰጥሽ የኔን ኤክስፒሪየንስ ነው ሶፊ አድቫይስ ብሰጥሽ የሶፊን ነው ያንቺን አንቺ ነሽ የቤትሽን የምታውቂው እሺ አንቺ እንደ ጂጂ ልጆችሽን መምራት አትችይም ጂጂ እንደ አንቺ ልጆቿን መምራት አትችልም ግን አሁን at the end of the day ምን ማድረግ አለ መሰለሽ የሚረዱሽ ሰዎች ስለ እግዚአብሔር ሲሉ ይርዱሽ ባሉበት ባለሽበት ልክሽ አላቸው አንቺ ደግሞ ቀደም ጽፌልሻለሁ ቪዲዮ ከፍተሽ ፊትሽን እያሳይሽ አትውጪ በቃ እኔናት አትውጪ እሺ ይሄንን በጣም ተቀብዬሻለሁ ማኔ ትላንትም ጾኩሽ ስሜት ተከተተኝ እኔ ለምን ነው ልጆች የምታሳፍሪው የሚለውን ብቻ ባይምሮ ለነሱም ጥሩ አይደለም በቃ ላንቺም ለነሱም ጥሩ አይደለም ነገ ሌላ ቀን ነው አው ዲጌ የኔ ነገ ተታረቃላችሁ ነገ ሰላም ይመጣል ትዙ ወልሽ አሁን እንዲያርጊ ብትያት አይ ዶንት ኖ ከኒ ኤክስፕሪየንስ ምነግርሽ ታብጃለሽ በዚች ምድር ላይ ማንንም እጪ ይወለሽውን ግን አትጪ በሞት ከሆነ እግዚአብሔር ፈቃዱ እግዚአብሔር የፈጠራቸው ይሰዳቸው በክህደት ግን ስታጪ አሁን ታይ ብንላት አትተው ምክንያቱም በእኔ አይቼዋለሁ ብዙ እናቶችም የሚናገሩት ነገር ነው እግዚአብሔር ይርዳት በቃ እኔ ምናልባት ውጭም ስለሆንኩ ነው ግን አሁን እሱ አገር ውስጥ ነሽ ያለሽው መስጊድ ሂጂ ሰላት አርጊ እግዚአብሔርን ተማጸኝ ገባሽ ሶሻል ሚዲያው ላይ ደግሞ ከተቻለሽ ደግሞ ስለነሱ ምንም ነገር አትናገር እኔ መካሪ ማጥቼ ጂጂ በቤቷ ድምጽ ስለሆነ 2 ደቂቃ ልበለማዚ ጂጂ ሳትወጣ እሺ እናመሰግናለን ለዚህ ነው የሳብኩሽ እንደምታረጋጋት ማለት ነውና በጣም እኔና ሶፊ እኮ ትዝ ይልሻል ሶፊ በቀደም ሶፊ ስታለቅስ ስንፈልጋት ነበረኩ እና ጂጂ እናመሰግንሻለን በደንብ ነው ያረጋጋሻት ሶ ጂጂ እንዳለችናችን ኬዛችን አንድ አይነት ነውና የኔው አሁን እኮ ላስተካክለው ነው ግን ምንድነው ያመንኩበት ነገር እኔ አንድ ሐሳብ እንድትሰጡ ልጆች የምነግራችሁ አሁን ካሁን በኋላ እኔ አልቀርብም ሚዲያ ላይ ግን ምላችሁ ምንድነው እምላችሁ ነገር ልንገራችሁ እኔ ልጄም ከማጣ ማለት ነው እኔ ራሴ በሞት ይሻለኛል እኔ ገብትራ ብትለኝ ማለት ነው አይደለም ኢማን ማለት ነው ሃይማኖት ራሱን እንድትሞት አልፈልግም በቃ እሸሻታለሁ እንዳላት ለምን የተናገረችን እንዳለ እሸሻለሁ እንጂ እሷ ማትሙት ሙቺ እኮ ብላኛለች እሷ ሙቺ እኮ ብላኛለች እኮ ጥፊ በቃ በሞትሽ እኮ መተለኝ እሷ ማትሙት እናቴ ልጇ ሞት ማየት አትፈልግም ስለዚህ ማለት ነው እኔ አሁን አልኖርም ከነሱ ጋር ቤቱ ሜሊ አይደለም ማለት ነው በአባታቸው ስም ነው ያሞራል ይነካኛል በፈለገ ሰዓትም ሊገባ ይችላል ገብቶሻል የሆነ ነገር ይፈጠራል እዛ ቤት ላይና አቅሜ ቻለውን አሁን ለጊዜው ሆቴልም የከፈለ ልጅ አለ እድሜና ጤና ይስጠው ዘላለም ይባላል ከአሜሪካ ደውሎ ነው አልቅሶ ማሚዬ እኔ አንድ ወሬ ነው እናቴ ከሞተችና እንዳትሞቺ ብሎኝ ነው ያረጋጋኝ ወላሂ የት እንኳን እንደማርፍ በዚህ ሰዓት አላቅም ነበር ማለት ነው ስለዚህ ማለት ነው ምንም ነገር በልጆች ላይ እንደደርሳል አፎቱ ሊላ ብያለሁኝ እኔም እንግዲህ አጥፍቼ ይሆናል ብቻዬን ሳሳድግ በምስክርነታቸው ቤት እንደዛው እንደምትታጠቢ እዛው እንድታድር እኔ ጠይቃቸዋለሁ ኖ አይደለም ሶፊ አይደለም የአባታቸው ቤት ነው የቀበሌ ቤት ነው እኔ እዛ ቤትማ አልኖር ሶፊ እየመጣ ያለውን ልንገርሽ እየመጣብኝ ያለውን ነገር ፈቶሽ ጥሎሽ ሄዶ ሰውዬ የኖርሽበትን ቤት ክፍል ማነው ፍርድ ቤት ሰውዬው አይኖርም ብሎ ለአንቺ ተወስኖ ተዋውለሽ እሱ ውጭ ሆኖ ሚስት ልጁን ይዞ ለሱ ይገባዋል ተብሎ የተወሰነ ቤት ነው ገብቶሻል አስወጣሻለሁ ይለኛል እንዴ የተሳቀቅኩ አልኖርም ልጆችን እየመጣሁ ያለው ሶፊ እኔ አላህ ካኖረ ያኖረኛል ካጠፋ ያጠፋኛል ገባችሁ አለ ካኖረ ያኖረኛል ካጠፋ ያጠፋኛል እዛ ቤትም አልኖርም ግን እየርኩ ልጆችን አያቸዋለሁ አፉላቸዋለሁ እንጂ እሱ እየመጣ አረጋታለሁ እሷም ዘመድም አለሽ እኮ አሜሪካ ነገር ትላንት እኔ ጋር ነበረች እነሱ እንዲከፍሉ
ማዛ ራስሽ ታውቂያለሽ። እኔ ሰው ስም እዚህ አላነሳም። አንቺ አሁን የቤት ክሬም ሊከፍል እዚህ ሀገር ዘመድ የለኝም እዚህ ሀገር በቃ ዘመድ የለኝም። እኔ የትም ቦታ ቢኖሩ እንዲህ ችግር ላይ ሆኜ ይኸውልሽ ሚዲያ ላይ አንቺ ሌሎቻቸው እንድትከፍልልሽ አደርጋለሁ። ትስማሚያለሽ? በቃ እስማማለሁኝ። በቃ ይሄን በፍላጎታችሁ ነው አርጉልኝ ግን እያልኳችሁ አይደለም ሶፊ። ትናንት የተፈጠረው ነገር ልጅሽ እንድታረግ ነው የማደርገው፣ ሰው አይደለም ልጅሽ እንድታረግ ነው የምፈልገው። አርግልኝ ረሱል አሚን። ብሞት ግን እሷ ከፈን እንዳትገዛልኝ አላህ እንደው እሱ እንደው እኔ ወላሂ ለአዚም ሃይማኖት ስሟንም በዚህ ሰዓት እንዲህ አይነት ነገር አታንሽባት። በቃ ምክንያቱም አምኑን ነገር ነው። 6 ዓመት አይደለም 10 ዓመት ይፈጃል። አበላሽታዋለች ጭንቅላቴን። እንደውም ልንገርሽ ድጋሚ ራሴ እንዳጠፋ ነው ያደረገችው። ግን ነው ይሄንን እንዳትናገሪ እኮ ነው ማዚ። አሁን ቅድም የነገርንሽ ስለነሱ አታንሽ። አይ አሁን አባባሌ አትጨነቁ። እኔ ያሰብኩትን ነው የምነግራችሁ። እኔ ገብቼ እነሱ ጋር መኖር አልችልም። ምክንያቱም የእነሱ ቤት አይደለም፣ ቤቱን ሰውየው ወስዶታል። ገብቶሻል? በሰውየው ነው ያለው። በፈለገ ሰዓት የሆነ ነገር ከፈለገ ዘሎ ገብቶ ውጭ ሊለኝ ይችላል። ከዚህ በፊትም ዘሎ ሲገባ ተደብድቤያለሁ ጭንቅላቴን። ሶፊ ወረቀቱን ከፈለሽ አሳይሻለሁ። ፍርድ ቤት በገንዘብ ውድቅ አረገብኝ፣ ውድቅ አስደረገብኝ። ብር ሰጥቶ ወረዳው ላይ እውነቴን ነው የምነግርሽ። ገና የቤቱ ጉዳይ ይቀጥላል። ይሄ ጉዳይ እስከሚያልቅ ክሱን እስከምጨርስ ውጭ መሆን አለብኝ። የቤቱ ጉዳይ ማለት ነው። ቤቱን ለሱ የተወሰነበት መንገድ እኔ በቤቱ እየኖርኩኝ ለሱ አይደል የተወሰነለት። መጀመሪያ ለእኔ ወሰነልኝ። ይግባኝ ሰሚ ሲሄድ ደግሞ ለሱ ተወሰነ። በማይኖርበት ቤት ገብቶሻል አይደል? እሱ ነዋሪ ሳይሆን ጥሎ ሄደውን ቤት ስንት ዓመት ሙሉ ውል ተቋርጦ ቤት ኪራይ ተቋርጦ ባለበት ውክልና ሁሉ ለጓደኛው ሰጥቶ እንደሄደ መልሶም ሲመለስ እንደተዋዋለ ይሄ ወንጀል ነው። ስለዚህ አሁን ከንቲባዋ ቢሮ ሁሉ የሚሄድበት ጉዳይ ይኖራል ማለት ነው። ምክንያቱም ነገ ይሄ ሰውዬ ምናልባት እኔ ፈርቶ ሊሆን ይችላል እኮ እኔ በሞት እኮ ልጆቹን አስወጥቶ ሚስቱንም ይዞ እኮ ሊገባ ይችላል። ልጆቹን ሊበትናቸው ይችላል። ሶፊ እውነቴን ነው የምነግርሽ። እኔ ምለው እግዚአብሔር ያስታርቃችሁ፣ አላህ ያስታርቅሽ። አንቺም ልቦና ይመልስ። ከፈለግሽ አንቺ ራስሽ አይምሮ እንትን ያስፈልግሻል፣ ያስፈልግሻል። እኔ ብትታረቁ ደስ ይለኛል። እንግዲህ እንደ አይ ዶንት ኖ እኔ በጣም ይከብዳል። ቤተሰብ ሁላችንም ዳር ቀሪ ነን፣ ሁላችንም ዳር ቀሪ ነን። ሁላችሁ ከኔ ጀምሮ አንድ ጊዜ ሳራ ሁላችንም ቀሪ ነን። እናንተን የሚለያችሁ አንድ ፈጣሪ አምላክ ነው። ይሄንን አስቢበት እሺ። ልጅ መጥፎናት ነገር እንኳን አላነሳውም። ሌሎቹን ግን ያልሹ ጌታ ምስክሬ ነው። አፎቱ ዲላ ለመሰለሽ የተጎዱ ልጆች ናቸው። እሷም እዛ ጋር ታደርግላቸዋለች። እሷን እንድናገራት አይፈልጉም። እኔ ደግሞ ምንም ስለማላደርግ ሳይድም ይዙት ለሷ ነው። ግን አፎቱ ዲላ እንዲሞኖ ዞር ማለት ግን አለብኝ። ማዛ በጣም መጥፎ ልጅ ነች። እናቷን በዚህ ታዋረደች። በዚህ ልክ በቃ እሺ፣ ስለ ሃይማኖት በቃ እንዳታነሱልኝ። ስለ ሃይማኖት አብለሽ ያልሻት ልጅሽ ናት እኮ ሃይማኖት ብትሆን ቁስላችሁ እናንተ ታውቃላችሁ። ግን አንቺ ዝም በይ አታውቂ። ዝም በይ አትበያት። እናቷ ነች። ኖ በቃ ስለልጆቹ ማማራት ይላርጓል። ታዲያ በላይ ለእሷ ተቆርቁረሽ ነው ዝም በይ ብትይ። ማዚ ቆይ እናቴ ማዚ ቆይ አንዴ ላረጋጋት። ቆይ በዚህ ሰዓት ነው እንዲያስገባችኋት ወይስ ብቻናት ነው? አንዴ በዚህ ሰዓት ፕሊስ ሁላችንም ለማስታረቅም ቢሆን ለምን የሚመጣ ለልጄ ሳይድ ይዛለሽ አንቺ ከኔ በላይ ቀርበሻት ነው ለልጄ ሳይድ ማዚ ተይ እናቴ ቆይ ማዚ ፕሊስ የሚበላሽ ነገር እኮ የለም እኮ አንዴ ህይወቴ እኮ ተበላሽቷል። አይደለም ይኸውልሽ፣ በዚህ ሰዓት ለሌሎቹ ነው የምነግረው። ማዚ አንድ ጊዜ ለሌሎቹ ነገር አነጋገሯ ጥሩ አረገች። ከጎኔ ነበርሽ አንቺ ስወልዳት ሰው አምጥተሻል ከኔ ጋር ከማዳመጥ ውጭ አንድ ሰው ተበድያለች ይላችሁ አዳምጡ። በማን እኔ ሁሌ እዚህ ሚዲያ ላይ ያየሁት ምንድነው አንድ ሰው ተበድያለሁ ብሎ ሲመጣ አዳምጡት። ቀን ስጡት፣ ጊዜ ስጡት። ለመምከርም ለመውቀስም ጥፋተኛ እንኳን ቢሆን ካልሆነ እኛ አሁን አስታረቅ እኔ አሁን እዚህ ጋር እያስታረቅንም አይደለም ነገር እያበረን አሁን እያዳንም አይደለም።
ቢቻል እሷን እዚህ ጋር ከመከረም በኋላ እሷን አስወጥተን ደግሞ ልጆቹን ፈልገን ሶፊ ከጀመርሽ ምናልባት ከጀመርሽ እሷን አሁን እዚህ ጋር ማረጋጋት ቀጥለን ደግሞ ከምትባለዋ ግለሰብ ጋራ ደግሞ ማውራት ነው እንጂ በሷ ፊት እንደዚህ ተበድያለሁ ያለ አንድ ሰው ጂጂዬ አሁን እኮ እኔ ልላት የነበረው ኔጌቲቭ ነገር ባታወራ ብዙ አሁን አይባልም። ይሄንን የነገርኩሽ አሁን እሷ ስትናገር ቢቻልሽ አዳምጪ፣ ብትራገምም አዳምጪ፣ ብትጮህም አዳምጪ። ና እየሰደበቻት ማለት ነው። ሶፊ በቃ ይሄ ማስታረቅ አይደለም። ይቅርታ አድርጊ። ማረጋጋት በልጆቼ መሀል ማዚ እኔ ነው ማዚ ይላችሁ አንድ እዚህ ጋራ እኔ ከአይምሮ አይደለሁም እያለቻችሁ ነው። እኔ አሁን ለሷም እንትን እያልኩ አይደለም። ፕሊዝ እናንተ ትንሽ ትሻላላችሁ በማለት ነው። እኔ ከአይምሮ በቃ ችግሯን ነው የምታስታውሰው፣ የልጆቿን ችግር ነው የምታስታውሰው እንጂ ኮንትሮል እያደረገችን አይደለም። እኛ ነን እሷን ኮንትሮል ማድረግ ያለብን። በቃ ተቸግረሻል፣ አዎ ተበድለሻል፣ አዎ እህታችን ቢቻልሽ ራስሽን አረጋጊ። ምን ረጋካለን እንርዳት፣ ካልሆነ ባይ ቻው። እኔ በግሌ አካውንት አለኝ የምሰጠውን እሰጣለሁ። የምትችሉ ከሆነ የምታርፍበትን የምትሆንበትን እናርግላት። ሳይካትሪስት ደግሞ ካገኘ አንድ ጊዜ ትዙ አስጨርሽኝ፣ እኔንም አስጨርሽንና እናወራለን። እዚህ እኮ ነን ያለ ነው፣ የትም አንሄድም። ከኛ የተሻለ ሰው እውቀት ያለው ሰው የእሷን አነጋገር የሚችል ሰው ነው። እኛ አሁን አንችልም አነጋገር። እሷን የሚያስፈልጋት ወይ የሃይማኖት ሰው ነው ወይ ትልቅ ሰው ነው ወይ ሐኪም ነው የሚያስፈልጋት፣ ሳይካትሪስት ነው የሚያስፈልጋት። ግን እግዚአብሔር ፈርዶብን የሶሻል ሚዲያ ሁሉም ይመጣል። በቃ ይሄንን ነው። ፕሊስ አትናገሯት። በቃ ካልሆነ ታርሱብን አላችሁ። ምክንያቱም ያለችበት ስለሆነ ስቶፕ በቃ ኤኒዌይ ሉና አንቺን ልትናገርሽ ፈልጋ አይደለም። እሺ ስሜታዊ ስትሆኝ ነው ዝም በይ ያለችሽ ማዛ። እኔም ነገር መጥፎ እንዳትናገሪ ብላ ነው እንጂ አንቺን ዝም ለማሰኘት አይደለም የተናገረችሽ። እሺ ሉና ንገሪያት። ያለመግባባት ነው ማዚ ያዳም አልተገባባችም። ስማቸው ናት ሪ ምናምን ስትከናት ማዚ እየደወልኩልሽ እኮ ማውሪ ፈልጋ ነው። ማዚ ልንገርሽ፣ እኔ እኮ አሁን የሚደወልኩልሽ ቅድም አንድ አዳምጡኝ፣ ሁላችሁ አንድ አዳምጡኝ። ማዚ እኔ አሁን እየነገርኩሽ ነው። እባክሽ እማዬ እንደው ስለ አላህ ብለሽ በቃ እዚህ ጋር ያለውም ሌላውም የሚሰማሽም ሁሉ ጊዜያዊ ነው። በቃ ካሁን በኋላ የልጆችን ስም አታንሺ በቃ እያልኩሽ ለአንቺ በማሰብ ነው። ገባሽ እንጂ አንቺን ለመጫን አይደለም። በቃ እዚህ ጋር ለምን ያላችኋት ምናምን ደግሞ አትበሉ እሷን እሺ ብለን አይደለም። እሷንም በቃ ሰው ፊት እንድትወጣ አንፈልግም። በቃ ስለማንፈልግ ስለሷ ስለተቆረቆረን ነው የምናወራው እንደዚህ ያለን እንጂ አንቺን ጥላቻ ወይ አንቺን ተጭነን አይደለም። ማዚ እኔ በቀደምም ትናንትም አውርቼሻለሁ። በቃ ማይ በቃ እኮ ይደበላለቅብኛል። ለዛ ነው ይቅርታ። እሺ ሁላችሁ ሌሎቹ ግን ከስር ብታይ እንደዚህ አንድ ነገር ገባሽ። አንቺ ደግሞ በቃ ይገባኛል። ትንሽ ካለቀሽ እነሱ ምን ይመስላቸው? አንቺንም ምን በድልሽ? አንቺና እኔ ሰላም ለምፈልገው አይደለም እናቴ። እኔ እኮ ወጣ ነበር እኮ ከአካውንቱ ላይ እንደዛ እንትን ብትሉኝ አላወራችሁም። ግን ምንድነው የምለው እኮ ለማስተካከል ነው። እናንተ እየጣራችሁ አይደል? አስተካክለው ግን በመልክ ነው ያንኖርም ነገም እኮ እንዳንጣላ ነው። ነገም እንዳንጣላ ቤቱም የኔ ስላልሆነ የአባታቸው ቤት ነው። በቃ አምኜበታለሁ። እኔ ሶፊዬ በአቅሜ እኔ አሁን የምነግራችሁ ምንድነው ወደ እርዳታ አለማውራው እዛ ቤት ግን አልገባም። ሶፊ እሄዳለሁ ማደራለሁ ሳይሆን ልጆቼን ለማየት ነው የምሄደው። ለምን መሰለሽ? ቤት አባታቸው ነው። ተወሰደብኛ ሶፊዬ ተወሰደብኛ። ሞራልሽን አይነካሽም? ጥሎሽ የሄደ ሰው ያግብት ወልደው ይኸውልሽ ወንድሞችን አሰርዟል ከፋይል ላይ። እኔን ራሱን ለማስወጣት ሲሞክር አታስወጣትም ተብሎ ነው ለዚህን ያህል ጊዜ የቆየው ማለት ነው። አሁን የስነ ልቦና መጉዳት እየመጣ ከፈለው ገባለሁ ከፈለው አድራለሁ። ሰምተሽኛል? ስለዚህ ነው እኔ ላስረዳ ለሚከታተል ሰው ሚዲያ ለሚከታተል ሰው ማልገባበትን ምክንያት ነው የምነግራችሁ። ልጆች ለምትገቢው አሁን 1000 ሰው አለ ማታየም ለምትገቢው እነሱ ይረዱሻል። እኔ በአቅሜ ያደረኩትን አድርጌያለሁ። ታውቂያለሽ።
እኔ ከልጆችሽ ጋር ተስማምተሽ ከዛ በኋላ እርዳታ ይደረግልሽ ነው ያልኩትኝ። ካጠፋው ይቅርታ ጠይቅሻለሁ። ሰው እኮ ሰላም ካለው ተከራይቶም ይኖራል፣ ተከራይቶም ያኖራል አይደለ? እኛ የምንፈልገው አንቺ የትም እንድትወድቂ አይደለም። የእነሱም እቺ 3 በ3 የሆነች ቤት ይውሰደው ሰውየው ከፈለገ ታዩ። ግን ምንድነው ከልጆችሽ ጋር ሰላም ፍጠሪና መከራየት ካለብን ተከራይተን ወደፊት እግዚአብሔር ደግሞ ፈቅዶ የኢትዮጵያ ሕዝብ ደግ ነው፣ አገር ውስጥም ያለው ውጭም ያለው ደግ ነው። የተወሰነ ነገር ብናዋጣልሽ ለአንቺ የምትሆን ምንድነው ኮንዶሚኒየም አይጠፋም ለመግዛት ገባሽ? ይሄን በነገራችን ሉና እያስደሻት ነው። ከልጆችሽ ታረቂና እናዋጣልሻለን። ነው እርቁ ከልጆችሽ ነው ከልጆቿ በላይ ማን አለ እህቴ? ወይ ሉና ስለ አንድ ነገር ልጠይቅሽ፣ ወይ አንድ ነገር ልጠይቅሽ። አንቺ አሁን እናትየው ከልጆቹ ጋር አይታረቁ ነው የምትይው? አሁን የሚሆን ነገር አይደለም። አሁን እንደ ልጇ ራሷን ልታጠፋ እንደሆነ ጂጂ ልንገርሽ፣ ከትላንት ወዲያ ልጇ ህይወቷን ልታጠፋ ነበረ። እራሷ ታውቃለች። ጎረቤት ነው ያተረፋት። ልጇ ሞታ እየየ ከምትል ይሻላል ወይ ታርቀው? ልጅቷን ደግሞ ጠርተን ላይ ወጣ አዳምጫ ጂጂ አዳምጫት ሶፊ መጀመሪያ አዳምጪ። እኔ ከልጆች ጋር ታርቅ ያለው ልጆቹ ትምህርት ቤት እንደማይሄዱ ታውቂያለሽ ጂጂ? ልጆቹ ዩኒቨርሲቲ ተማሪ ናቸው ገባሽ? ቢቸግራት ምን አለሽ? ፊታችሁን ሸፍናችሁ ትምህርት ቤት ሄዱ ተባሉ ልጆቹ ታርቃ ቪዲዮ እዚህ ላይ ለቀው ማለት ነው። ማማ እንታረቅና ቪዲዮ ይለቀቅና እኛንም ይተውን ህዝቡ አንቺ ህይወትሽን ቀጥይ፣ እኛም ልጆቹ ትምህርት ቤት ሄዱ ተብላ ዓርብ ዕለት ሽማግሌ ተጠርቶ ታርቃለች። ሶፊ ይቅርታ አድርግልኝ። አሁንም ይሄንን ነገር ከቻልሽ ትልልቅ ሰዎች ወይንም ደግሞ እና ሀቢባ በድጋሚ ነገሩን የያዙትና ነግሯት ትልልቅ ሰው እሷ ቤት ስለተጀመረ ሼኮች መጥተው ሼኮቹ አስታርቋቸው ለልጆቹም ለአይምሯቸው ትምህርት ቤት ይሄዱበት። ገባሽ? የተበደለው ፈቃድ የሚያቀር ያልተረዳሽኝ ነገር አሁን እዚህ ጋር እየቱ አይደለ እንደዚህ አይነት ነገር ስታነሽ ምን አይነት መልስ እንደሰጠችሽ እሷ ትላንትና እሷ ትልቋን ነው አልፈልግም ማለት ያዘችው እንጂ እኮ ሌሎቹን አይደለም እኮ። ትልቋም እኮ እምቢ ልትል ትችላለች፣ ግን እሷ እምቢ አላለችም። ትልቋ እሺ ሶፊ እኔ ነኝ የምጠይቃት ሁሉም ትላንትና እሷ የፈለገችውን መልስ ብትሰጠን ማለት ነው እናርግላት አለብን። መሷ ካሰብን እውነታውን ነግረን ነው ከልጆቿ አንድ ትሁን። ማናችን ማናዋጣትም ልጆቿ ብለን ልጆቻችን ናቸው። ወይ ልጠይቃት ማታ ጠርታት ልጅቷን አሞኛል ብላ ብጠይቃት ደስ ይለኛል። ሀቢባ አሞኛል ብላ ጠርታት አሁን እቺ ልጅ ከሞተች በኋላ ወይኔ ልጇ ሞተች ብለን ከነገና ሁሉንና ወታ ቪዲዮ ሀቢባ ቤት ሄዳ ከነገና ይቅርታ ልጆቼ በትልልቅ ሰዎች አሉ። አሁን ብዙ ጊዜ ምን ያደርጋሉ መሰለሽ? ትላልቅ ሰው ይጠሩና ምን ሀቢባ ሼኮች ምናምን ይጠሩና ገባሽ? እሷን ማስመካ አሁን እዚህ ጋራ እንዲህ ብለን ብንጫናት አይተሻል። ቅድም የተጫናት አሁን ልጅቷንም ቢሆን ሳይካታሪስት እንደዚህ ራሴን አጠፋለሁ ምናምን የምትል ከሆነ እንዲሁ ልጅቷን አቅርባት ቤት ያው ፊት ለፊት ራሷ ታውቃለች። ራሷን ወይኔ ልጆቼ የሚያጋጥመዋል ማለት እናንተ ታጣ ነበር ግን መልሳ ደግሞ አሁን ስትናገር ጥሩ አይደለም ገባሽ? ስለዚህ ሀቢባ ቤት እንደጀመሩ እኔ ሶፊ እዚህ ጋር በምናገረሰ ስለ ልጆቹ ክፉ እንዳትናገር ነው ተውምላ። ሉላ ምን አለች? ሉላ እኮ ዝም በያለች እኮ እንደገና እንዳትሳሳት ነው ገባሽ? በመጥፎ አይደለም ቀረ አልቀረም ይከብዳል። ብቻ በጣም ነው የሚከብደው። እንደው ከዚህ ፋሚሊ ውስጥ ወይ እናት ወይ ልጆቹ አንድ ነገር ቢደርስባቸው እነሱ ናቸው የሚጎዱት። ከተቻለ ግን ቶሎ ተብሎ ነገሮቹ የሚቀርቡበትና
ጋይስ ለሀቢባ ቤት ሀቢባ ናት የጀመረችው። ሀቢባ ብትጨርሰው ጥሩ ነው። ሀቢባ ቤት ማዝዬ አይሻልም? ማማዬ ካጠፋው ይቅርታ ይቅርታሻለሁ። ሽምግልና ላይም እኮ እንደዛ ነው እኮ ያልኩት። በቀደም ሲሰበስቡኝ እዛ ያልኩሽ ጸጥታ ኃላፊው ጋር ለስማችሁም የሚዲያውን የተከታተለ ሰው እህታችንም ውጭ ሀገር ላይ አደጋ ደረሰባት፣ አደጋ ሊደርስባት ነው፣ ፈርታለች፣ እየሰደቧት ነው። አየሽ፣ ለእሷም ነው የተጨነቁት። እኔ ውሸት አልናገርም። ይሄ አንደበት ይዘጋል። ገብቶሻል? እና ይኸውልሽ ሶፊ እዛ ቀርበን እንድንነጋገር ግን ትላንትና ማለት ነው ትላንት ኡስማን ሲባል ላይቭ ገብቶ ሲናገር የነበረው ልጅ የልጆች አባት ባለትዳር ነው። ልጄ እኮ ነው ክላስ የማርበት ያስኩበት ክፍል ላይ ምግብም ገዝቼ ውሃም ይዤ ሲሄድ አብሮኝ ነው አስገብቶኝ ነው የሚመጣው። መጠየቅ ይቻላል። ወንድ ይዛ አደረች ብሎ ስሜን ሲያጠፉኝ ነበረ። የደረሰብኝ ነገር ይበቃኛል። ተው ጥሩ አይደለም። ነገ ትዳር ትይዛላችሁ፣ ልጅ ትወልዳላችሁ። በልጅ ነው ለሚከፈለን ስም በማጥፋት ለልጆቼ ውለታ ትውላላችሁ። የበለጠ ልጆችን እኮ የዚህ እኔ ፈጣሪ ነው የምፈራው። ሶፊያ በትልቅ አባቶች እኔም እኮ እንዴ ነው ልጆችን ትምህርት ቤት ይሄዱ። ተማሪ ናችሁ ታውቂያለሽ፣ ልትመረቅ ነው። እንደዛ ነው እኮ ያልኩት። ስለዚህ እንዴት ነው የምታጠናው? በእናታችሁ እስቲ አስቧ ጋይስ። እንዴት ነው የምትመረቅ ልጅ ናት እንደዚህ ነገር እየሰማች ትምህርት ቤትስ እንዴት ይል? የኛን ሰው ታውቃላችሁ። እና ማዝዬ እኔም ሶፊ ቃል ገብቼላታለሁ እኮ ለኢማንም እኮ ቅፍ አድርጌ እንኩ ይሄ ልጅ ሰው ከሰጠኝ ብር ላይ አምጥቶ እንደዚህ በእጄ የሰጡኝ ሰዎች ነበሩ። እንኩ በዚህ አስተካክሉ። ትላንት ራሱ ብር ሰጥቼ እንቺ በዚህ እኔን አድርጉ ብዬ ምን ሆነሽ ነው ስላት አሞኛል። ትላንትም አግኝቻታለሁ ኢማንን እንቺ ከሰጠኝ ለሰው ከሰጠኝ ላይ አካፍዬ እናት አይደለም እናት ነኛ። እኔ ብቻ አይደለም ሌሎችም እናቶች የሚያደርጉት ነገር ነው። ገብቶሻል? እናስተካክላለን። ሰብሰብ ብለን እንገባለን። በቀደም እሺ ማነች ሀቢባ የሆነ ጨዋታ ነበረባት መሰለኝ ጌም ድምፅ ላኩላት። ደነገጥኳ። ልጄ ልትሞት ነበረ። ገባሽ? ምንም ቢያረግሽ እናት ነሽ እኮ ትደነግጫለሽ። ለሌላም ሰው ቢሆን ላኩላት ለሀቢባ ድምፅ። ሀቢባ ልጄ እኮ ልትታነቅ ነበር። በአላህ እንትን በይና አፉት ሌላ እንባባል አልኳት። ወላሂ እሺ ሃይማኖትን ስልክ ሁሉ ላኪልኝ በውስጥ አለችኝ። በውስጥ ስትለኝ የሃይማኖትን ስልክ ላኩላት። የልጆቹን ስትለኝ ደግሞ እንድጨቃጨቃቸው ስላልፈለኩ እንግዲህ ጭንቀት ውስጥ ገብተው እኔም በቀደም ልታነቅ የነበረው ተጨንቄ ነው። ገባሽ? እንዳታወራት ብዬ ስልካቸውን ቆይ አልሰጡኝም አልኳት። እንዳለመጠየቅ ብዬ ሰላሙን እኮ ፈልገዋለሁ እናቴ። እኔ እዛ ቤት ማበድ ትልልቅ አባቶች የኡማ ሰላሜታ ልጅ አንቺ እዛ መሄድ ካልፈለግሽ እኔ ለእነሱም ነግራቸውና ትልልቅ አባቶችን ጠርተን ታረቁ። ሀቢባን ዛሬ እንነግራታለን። ንገሯት ሀቢባን። እንዴ ሀቢባን ንገሯት። ሶፊ አይደለም ሶፊ ችግር የለም እኮ ማንም ሰው ሽማግሌ ሳይመጣ እናት ነኝ አይደለም። ትንንሾቹ ልጆች እረፍት እንዲያገኙ ከአሁን በኋላ እኔ ሶፊት እንዲታዩብኝም እንዲያጠፉብኝም አጀንዳ እንዲሆኑብኝም አልፈልግም። ታሪኩ እንዲቀየር ነው የምፈልገው። ይሄ ታሪክ እንዲቀየር ነው የምፈልገው። ስለዚህ ይዤ ልጆቹን ይኸው አፉ ብያቸዋለሁ። ከልጆች ጋር ታሪክ ያለው እላለሁ ሚዲያ ላይ። ይሄን ለእነሱም ያልኩትን ነው የምነግርሽ። ቪዲዮ ሁሉ ልካውልሻል። ቤት ሂጂ። እዛው ስለጀመራችሁ እኔ እንደምመክርሽ በእህትነት ነው የምነግርሽ። እዛው ስለጀመርሽ 41,000 ህዝብ ነው ያያችሁ እዛ ላይ ማለት ነው። ያን ያልኩት እኮ ሶፊዬ። እዛ ሄዳችሁ ለሀቢባ ነግረሻት፣ ሀቢባ እኔ ከልጆቼ ጋር መታረቅ እፈልጋለሁ፣ ከዛ እነሱም ትምህርት ቤታቸው ሄዱ። የምትመረቅ ልጅ ናት ያለሽ። እዚህ ጋር ብሎክ አድርጊ። እዚህ ጋር ማነው ሞዴሬተር? ብሎክ አድርጊ። ምን ዝም ብትጽፊ ሚውት እያነበበች የኛ ሰው ችግር አለበት። የኛ ሰው በጣም ማነው? ጂጂ ንገሪ። እሺ ሚውት አድርጎ ማዚ አይዞሽ። እኔ ተነጋገርን እኮ ሶፊ፣ ልጆቹም እኮ ተነጋገርን። የወሰነው ነገር ነው እዛ ሰላምና ጸጥታው ጋር ይቅርታው እዛው ሄደን የኢትዮጵያ ሕዝብ ዓለም ባየበት እንትን ላይ እንደዛ ያለቀሰ ማህበረሰብ መልሶ ደግሞ ደስ ማለት አለበት። እኔ ስላረፍኩ እኔ የሆነ ነገር ስላገኘው ቁጭ ማለት የለብኝም። ብዙ ሰዎች አልቅሰዋል፣ ስሜት ውስጥ ገብተዋል። ብዙ ሰዎች ደውለውልኛል። እነዛ ምንም ችግር የለውም እንዲላቸው ሰውም ደስ እንዲለው። ወላሂ እውነቴን ነው። የሰው አይምሮ እኮ እችሊም እንደረሰች ያቺ ሴት መባል የለበትም እና ያለውበትን ደረጃ እንዲያውቁ ሰላም መፍጠራቸው ልጆቼም ነገ ትዳራቸው ነገ በሚኖሩት ህይወት ላይ ገብቶሻላ። እኔ ጭንቀት ውስጥ ስለነበርኩ በዛን ሰዓት እኔ ራሴን ለማዳን ነው ዘልዬ የወጣሁት ያን ቤት አገኛለሁ ብዬ።
ግን የነበረው ሂደት ስናገር ያ ሁሉ ሂደት ተሄደ። እውነቴን ነው እና ጥሩ ነው እናንተም ያረጋችሁ ያላችሁ ጥሩ ነው። ሄጄ እንደዛ አፎቱ ልላላለሁ ከልጆቹም ጋር ተስማምተናል ማለት ነው። እኔ እዚህ ቤት እንዳልነው ምክንያቱም ዘሎ ቢገባ አሁንም ልንገዳደል ነው። ሰላሙ ይምጣ። ሰላሙ እኔ ማዛዬ ትዙ ነኝ። አሁንም ድምጻችን እንዳይምታታብን ትዙ ነኝ እና አልልም። ካሁን በኋላ አልቆጣችሁም። በቃ ያው ጭንቀቴ እኮ ነው። እናትሽ ችግር የለም ጭንቀት ውስጥ ያስገባል። አንቺም ዲፊካልት ላይ ነሻለሽ ይገባኛል። ግን ካሁኑ ጀምሬ እኔ እናት ብትቺ ቅድምም እየጠየኩሽ ዝም አልሽኝ። ቪዲዮንም አጥፊ ከዚህ ጀምሪ። ቪዲዮ በማጥፋት ድምፅሽን እንሰማሻለን። አልጠፋም እንዴ? አልጠፋም። እሺ እኔ ወዴ እሺ ትታይባቸው ለአሁን ሰላም ፈጥራለሁ ብለሽ ለትንንሾቹ ቪዲዮን አጥፊ። ከዛ እኔ ማጥፋት እችላለሁ። እኔ ላጥፋልሽ። እኔ እችላለሁ። እኛ እንድትታረቁ ነው የምንፈልገው። ልጆቹ ሰላም እንዲያገኙ፣ አንቺ ሰላም እንድታገኙ የአይምሮ እንትን ያስፈልጋል። እሺ አለማወቅ እኮ ነው። እዛ ደግሞ አሁን እንዳልሽው ከትንንሾቹ ጋር ሰውም አያስፈልግም ብለሻል። ራስሽ ጨርሽ። አንዳንድ ጊዜ ወደ ራሳችን ስንመጣ አይዲያውም ይመጣልናል እና ከትንንሾቹ ጋር እግዚአብሔር ለእናንተ እርዳታውን በምታምኙ አምላክ ይርዳሽ። ሰላም ፍጠሪ። አሜን። እሺ እሺ ናት። አላህ ካለ ደግሞ ከሃይሚ ጋርም እሷም ክፉ አይደለችም። ልክ ነው። እናት ነሽ፣ ልታዝኝ ትችላለሽ። ልጅ ናት፣ ልታዝን ትችላለች። ግን አላህ አንቺ የምታምኙ አምላክ ባለ ሰዓት ሰላማችሁ ይመጣል ብዬ አስባለሁ። ግንማ ልጅ ነው፣ እናትም እናት ናት። እንዲህ እንደ ልብስ ወይም እንደምን በበረኪና አጥብሽ የምታጽጁ አይነት ግንኙነት አይደለም ያላችሁ። ገብቶሻል? ነገ አንድ ነገር ብትሆን ሃይሚም ይከፋሻል፣ ያምሻል። እመኚኝ። ምን ነው ያኔ ማለት አይቀርም እና ያ ጊዜ እስኪመጣ ጊዜ ድረስ ግን ብዙ ስለነሱ ወተሽ አታውሪ። በቃ ካሁን በኋላ እሺ፣ ይሄን ነው የምለው። ብዙ ወተሽ ስለነሱ አታውሪ። በቃ ካሁን በኋላ ለማንም ስለነሱ አታውሪ። ስልክ ጣላት ነው ይለኝ። እግዚአብሔር ይርዳቸው እንጂ ምን እናደርጋለን? በቃ የትም የገባች ብታወራ የልጆች ነገር ነው እንጂ የሚያስታርቅ ነገር አይደለም። ቅድም ጂጂ እንዳለችው ሴትዮ ታይም ያስፈልጋታል። ገባሽ አይደል? ያም ስለሚላት ጭንቅላቷ ወደ ሌላ ነገር ነው የሚሄደው። ጊቭ ታይም በቃ እና ምንም ብዙም ሰው አያስፈልግም እንዴ። ሁሉም በዲኑ እኛ ሙስሊም አይደለን አሉ ሙስሊሞች፣ ጥሩ ሙስሊሞች ሶሻል ሚዲያ ላይ መግባት የለባትም። ቢገባ ነው የሃይማኖት ሰዎች ቢገቡ ይገባሉ። ግን ይኸውልሽ አለ መስጊድ አለ፣ ጥሩ ሰዎች አሉ። ከፈለክ እኛ እናመቻችላታለን። እዛው በፊት ለፊት ሄዳ ማለት ነው። ገባሽ አይደል? ወይ መተው እሷ ጋር በተረጋጋ መንፈስ ይታረቃሉ። በቃ እሷ ጊዜ ያስፈልጋታል። አሁን ከልጅ ታረቂ ምናምን ብትያት ቅድም እንዳለችው ትታረቃለች። ግን ጊቭ ሄር ታይም ልጆቹ በሰላም ትታረቃለች። በስደስ ጊቭ ሄር ታይም ማዚ በአላህ ይዤሻለሁ። ይኸውልሽ አራላህም ስማ ትጥሪ ችግር የለው። እኔ አልኩ አይደል ምን መሰለሽ በቃ አይደለ እንትን በይና መስጊድም አያስፈልግም። ማየኔ ካሁን በኋላ ሰው ማያቸው በአላህ በቃ ተናግራለች። ብችል ብሸከም ጥሩ ነበር። የኔ እናት አይደለው ብችል ጥሩ ነበር፣ ግን አልቻልኩም። ስላልቻልኩኝ ገብቶሻል። በተለይ ደግሞ አንቺ የሚፈልግሽ ሰው በልጆች ሲያገኝሽ ከባድ ነው አይደለ? በልጆች በህይወትሽ ሲፈልግሽ ያ ነው። አሁንም ዞር ብዬ እንደ እናት እየናፈኳቸው መጥቼ ጠይቃቸዋለሁ። እነሱ ሲናፍቁኝ እኔ ጋር እየመጡ ይጠይቁኛል። ከአሁን በኋላ ለምን ያም ሲጠይቃቸው አይምሯቸው ተበጥብጧል ልጆቹ። እኔም እኮ አይምሮ ተበጥጦ ነው ህይወቴን ላጠፋ ሄድኩት። እኔ እንዲሞቱ አልፈልግም። ባሉበት አላህ የተሻለ ነገር ወይ ስራዬንም ገብቼ ፈተናዬንም ተፈትኜ ደግሞ አንዱ ተቋም ላይ ከገባሁኝ እረዳቸዋለሁ፣ አግዛቸዋለሁ። ማዚ አንድ ነገር ጠይቄሽ፣ አሁን አንቺ ምን ቢደረግ ነው የሚያስደስትሽ የሚያረጋጋሽ? ምን እናቅልሽ እኮ አለውኝ እኮ አሁን እኮ ቤት እየፈለግኩኝ ነው። በእኔ አቅም የሚመጥን ቤት ስላጣሁ ነው እኮ እዛ ጋልጋ ያዝኩት። ልጅ ነገርኩሽ፣ ከውጭ ደወለልኝ። እናት የሞተችበት ልጅ ገና 1 ወሩ ነው፣ ሀዘን ላይ ነው ያለው እና ከፍሎልኝ ነው ለ10 ቀን ብሎ ከፈለልኝ። አሁን ከትላንትና ወዲያም አውርቼው ነበረ። ትንሽ ተረጋጊ አለኝ። ለምን የሆነ ነገር እንዲተርፈኝ ትንሽዬ ቤት ነገር
በአቅሜ ማለት ነው። እስከ 15,000 ብር ይላሉ፣ 20,000 ብር። እኔ ደግሞ 6,000 ብር 7,000 ብር ለምን ለልጆቼ ቢተርፈኝ። አዮ ትናንትም እኮ ከሰጡ ላይ ከዋሸውኝ አሉ እየሰሙ ነው። መስጠት አለብኝ እናት አይደለዋችም እኮ። አሁን በቀደም ይኸውልሽ አሁን አንቺ ተከራይተሽ ለመኖር ነው የምትፈልጊ? ተከራይተሽ ለመኖር? አዎ ለልጆችም ተግባብተናል እኮ። እኔ አሁን እኮ ምን መሰላችሁ ሰውየው ቤቱ ላይ ችግር አለ፣ ባለቤቷ እንትን ብሎባታል። ስለዚህ ያ ነገር ፍርድ እስከሚያገኝና እንትን እስከሚሏት ድረስ መውጣት ካለበት ውጣ በቃ። አዎ ለዛ ነው ዞር ያልኩት። የኔ ውድ ደግሞ አይምሮዬንም ማሳረፍ አለብኝ። ጸቡም እየጋል እያለ ሄደ። ኢንሻአላህ ካሁን በኋላ ደግሞ አንጣላም። ይሄንን መፍትሄ ብዬ ነው። ለምን ከልጆቼ ማልጣላበት ነገር መልሼ ከነሱ ጋር ማልረጋገምበትን ነገር ዞር ብዬ ለምን እሱ 20 ዓመት እንኳን ቆይቶ ሲመጣ እሱን እኮ እንዲያለቀሱትም ለምን የሚያውቁት እኔን ነዋ። ዱላውን ሁሉ እሱ እንደ ውጭ ሰው ነው የሚያዩት፣ እንደ ውጭ ሰው እንደ ጎረቤት። ገባሽ አይደል? እረዳቸዋለሁ። አሁን ደግሞ ዞር ስል ደግሞ እኔም ፍቅሬን ይውት እስቲ እየመጣሁ አያቸዋለሁ እንጂ እዛ ቤት ላይ ሶፊ በጣም ችግር ነው የሚመጣው። እሱ ቤት መግባት ማለት እኮ ነው የፈታሽን ሰው አብርሽ የማይኖረው ቤት መግባት ማለት ነው። የማይፈልግ ዛለው እንግዲህ መግባት ይችላል፣ መብቱ ነው። ተዋውሏል። ውልጁ ላይ ነው ያለው። በላይ ላይ ሲመጣ አስቢ ሶፊ። ቤት አገኘሽ? ፈልገሽ አገኘሽ? ቤት ገና ነው አልተገኘም። ዛሬም አሁን ይኸውልሽ አሁን ዛሬ ካልተገኘ እዛው ነው ማድረው። ለምን አሁን እየተባሉ ያሉ ነገሮች አሉ። ስሜንም ጠብቃለሁ ካሁን በኋላ። ይሄ አሁን ድላላ ጋርም እየዞርኩ ነው። ትላንትም ከኔ ጋር ሲንከራተት የዋለ ልጅ ነው አሁን ወንድ ይዛ አደረች። ምርጫው ልጄ ነው እኮ ያሳደግኩት፣ የቲም ልጅ እኮ ነው። አይዞሽ አይዞሽ። እና በጣም ያሳዝናል። እና እንደዚህ ሁኔታ ላይ ነው ያለሁት። እሺ እንደዚህ ሶሻል ሚዲያ ላይ የማወሩትን አትስሚ በእናትሽ አትስሚ። እሺ ካሁን በኋላ ግን አልወጣም። ካሁን በኋላ እኔ በበጎ ነገር ከነሱ ጋር ለመታረቅ ነው እንጂ መውጣው ካሁን በኋላ በምንም መልኩ አልወጣም። ግን እኮ ያም ሲጠራኝ አላውቅም። እኔ ሚዲያ አልከታተልም፣ ስልኩም ስላልነበረኝ ማለት ነው። አላይ ትንሽ ልበል። ለዛ ነው ብቻ ምንድነው ባንዲ ቪዲዮ የሚሉት ምንድነው የሚጽፉት? ባምቢ የምትባለዋን ነው እኔ እንጃ አላውቅም። የት ነው ማድረግ ነው? ለጂጂ ነው። ጂጂ በቤቷ ድምፅ ስለሆነ 2 ደቂቃ ልበል ለማዚ ጂጂ ሳትወጣ። እናመሰግናለን። ለዚህ ነው የሳብኩሽ እንደምታረጋጊያት ማለት ነው። እና እኔና ሶፊ እኮ ትዝ ይልሻል። ሶፊ በቀደም ሶፊ ስታለቅስ ስንፈልጋት ነበረ እኮ። ነው እናትና ልጅ ያው ቆርጦ አይቆርጡ ያው ልጇ ናት ምንም ቢሆን ማለት ነው። አሁን ንደት አለባት፣ ብስጭት አለባት። ሰው የተባለችው ነገር እንደ እናት ያማታል። ማዚ ገባሻ? ከልጇ የማይጠበቅ ንግግር ነው የተናገረቻት። ምክንያቱም ጊዜ እንስጣት። ሁለተኛ ደግሞ ቤት የላትም ማዚ፣ ቤት የላትም። አንደኛ ድምፅ በመሆን የአዳነች አቤቤ ቀበሌ ቤት ብሰጣት ገባሻ? ሁላችንም ድምፅ ሆነን ማለት ነው። ሁለተኛ ደግሞ ካልተቻለ ደግሞ በቃ ቤት በቋሚነት የምታገኝበትን ነገር ማስተካከል፣ ከዛ በኋላ ፍቅሩም ይመጣል። ገባሻ? ማዚ እኮ ሰላም ስትሆን ለራሱ ልጆቿን ትፈልጋለች። እና ይህ ነገር ብናደርግ ባይነኝ። ጂጂ ሀቢባ ቤት ደግሞ ስትገባ ጂጂ አብራ ብትገባ ማዚ ጂጂን አስገቢያት ባያትሽ ችግር የለውም። ምን ያናገራታል? ማነው ጂጂም ትግባ እና ይህ ነው ድምፅ በቃ እንሆንና አዳነች አቤቤ አንድ ክላስም ቢሆን ትስጣት። ሁለተኛ ደግሞ ቤት የላትም፣ የቤት የላትም። ለዛ እኮ ነው ሶፊ ማለት ባልየው የቀበሌ ቤት ነው፣ በራሱ ስም ነው። ገባሻ? የሆኑ እንትን የዱባይ ምንድን ነው ይባላል፣ የሆነ ድምፅ አለ። በጎ አድራጎት ቤቱን ካሳደሱላት በኋላ አይደል ማዚ? እንደዛ ነው አይደል? የዱባይ በጎ አድራጎት አሉ እና እነሱ ቤቱ ካደሰ በኋላ ካማረበት በኋላ ሲያምርበት አባትየው መቶ በቃ ውጭ አላት። ገባሻ? መቼ እንዳዳመጥኳት ታውቂያለሽ? እዚህ ሚዲያ ላይ ሳትመጣ መንገደኛውን ስለምከታተል እዛ ላይ አዳምጫት። እንዲያው ስላልሰሙ እኮ ነው። አሁን አብዛኛውን እዛ ጋር ያለውን ስላልሰሙ በቃ የተቆረጠውን ነገር ነው እናቲቱን ጅጅ እያደረጓት ያሉት። እናቲቱ ሲጀመር እንደዚህ ፋይት ይመጣል ብላ አልጠበቀችም። እውነት ለመናገር ስለ ቤቷ ብቻ ነበር እግረኛው ሚዲያ ጋር ስታወራ የነበረው እና ዩቱብ ላይ ሳትከታተሉ እዚህ ጋር ማዚ ጅጅ አታድርጓት። እና ይህ ነው በቃ ሁላችንም ድምፅ እንሆናት። የቀበሌ ቤት ለስንት ሰው እየተሰጣልን እንዴ? አካውንትሽን ትንሽ ላይ ያርጋለች ማለት ነው። አዎ እንደገና ሳሪም ደግሞ አካውንት እያልሽ ነው አይደል? ሳራ እና ይህ ነው ጨርሽ የምትገባበት ቤት እኮ አለ። አሁን ስሙን አሁን አታስታውሰውም እንጂ ዛሬ መያዛ ቀጠሮ እንዳለሽ